እስክታዘጋጅ ድረስ ይሄ ላንቺ የሚጽፉትን ሰዎች ፕራውድ ሁኚባቸው። ገብቶሻል? እኔ እዚህ ሚዲያ ላይ መጥተው ፎሎ ያደረጉኝ አንቺ ናቸው። የራሴን ፎሎዎች ሰበስብ ያን ጊዜ ያንቺን ሰዎች ምን ያህል ሰዎች እንደሚቃወሙሽ ታያለሽ ቤታ። እሺ ምን ያህል ሰዎች እንደሚጠሉሽ ገብቶሻል? ይሄ አሻንጉሊትና የተሰካካ ኤሌክትሪክ የመሰለ ሶፊያ የመሰልሽ ሮቦት ሴትዮ you talk with me ከዛ በኋላ እሺ you talk with me አንቺ ትንሽ ነገር ነው የጠየኩሽ ነው የነበረው። ይሄን ነገር በክብር ወጣ ትናገር። ሚሚም ደውላ የነገረችሽ እየጠበቅልሽ ነው ያለችሽ። ገብቶሻል? ጭራሽ ጉቺ እኔ ጋር በመምጣቷ ተቆጨሽ። ምክንያቱ ምንድነው? ትዝ ይላችኋል ባለፈው ጋይስ አሁን ነው ቪዲዮውን ማየው እኮ ይሁን አንዳውም ከእናቷ ጋር ስታወራ እዚህ ላይ እንስማው። እንዳውም ቆይ ሌላውን መጣበታለሁ ቢፎር እና አፍተር መጣበታለሁ። ስሙ እዚህ ጋር ተናግራለሁ ብለሽ ትቆሚያለሽ። እኔ በሚረዳ መንገድ የተናገርኩት እኔ ማንንም እኮ እንትን አይደለም። ግን ለምንድን ነው መሳደብ ከፈለጉ ምንም ይሳደቡ። መምጣት ጥያቄ ካላቸው መጥተው ቤት ይጠይቁኝ። እነሱ ደግሞ እኔ ደግሞ ሰው ጋር ሄጄ ደግሞ ጥያቄ አልመልስም። እኔ ፕላትፎርም አለኝ፣ ቤት አለኝ፣ ላይቭ አለ፣ መጥተው መጠየቅ። ዛሬ እንደውም ሰዓቱ ጋይስ ይሄንን ቲክቶክ እዚህ የመጣችሁ ፎሎ አድርጉት እሺ። አዲስ ነው ታውቃላችሁ። ይሄ እንትን ቢል ወደዚህ ያለን እሺ፣ ዩቲዩብ ላይም አለን እሺ። ቴንክ ዩ ስለመጣችሁ። በቲክቶክ ራሱ ምን ያህል እንደሚፈልገኝ የምታውቁት ሰው በ300 ፎሎ ላይቭ ግቢ ብሎ ይጠይቃቸዋል። ግቢ ብሎ እንኳን አስገባኝ በዚህ ዝም ብዬ ቴክስት ማረግበት ትክክለ ነገ ቀለ አልኩሽ እኮ ቀለ በጠዋት በመገባበት ሰዓት ሁሌ በመገባበት ሰዓት ሰው በተሰበሰበበት ጥያቄ ካላቸው መጥተው ይጠይቁኝ። ከዛ በተረፈ ግን ማንንም ቤት አልሄድም። በቃ ሰው የኔን ሀሳብ ተቀበይልኝ ብሎ ወይም ደግሞ በእኔ አስተናገር ማንንም ሰው ቤት አልሄድም። ሀቢባ ስታይል ሀቢባ ብትል ማንነቷ ነው እንደዚህ ናት እሷ። ገባሽ? ማንነት ሲኮረጅ ያስጠላል ቤታ። እኔ ማንነቴ እንደዚህ ሀቢባ ከድሮም እንደዚህ ናት። ሀቢባ ባለመሄዷ ስትሞገስና ጎበዝ ስትባል ያንን ደግሞ ክሬዲት መውሰድ አማረሽ አይደል? ሁሉ ነገር ላይ መቅናት አይከብድሽም? ግን ኤልሻዳዩ ነገር ስታረግ ኮሚኒቲ ላይ ሮጠሽ ትለጥፊያለሽ። እኔ ለኔ ምንም አይደለም ትያለሽ። በነገራችን ላይ ቲክቶክ ላይ ስመጪ ምኞትሽ ኤልሻዳይ መሆን ነበር አውቃለሁ። ለዮኒ ምን ብለሽ ስታረግሽ ነበር? ያንን ቪዲዮ ላኩልኝ። ዮኒ እኔ እያለቀሽ መቋቋም አቅቶሽ ዮኒ እኔ አሁን እሷ ይሄን ያህል ብር አገኘች ብዬ ተናግሬ አውቃለሁ። ቅድም ነበር ካለ ገስት ላይ አውቃለሁ እንደሷ እንትን እንደማላገኝ አውቃለሁ ብለሽ ስታለቅሽ ላኩልኝ። ገስ ኤልሻዳይ መሆን ነበር የምትፈልጊው። ለዛ ነው ተጣልቻለሁ ትያታለሽ። ስታስነጥስ ኮሜንት ትጽፊያለሽ ሄደሽ ኮሚኒቲሽ ላይ ገብቶሻል። በኤልሻዳይ ትቀኛለሽ ነው የሚባለው። ትቀኛለሽ ምክንያቱም አንቺ ውጭ ሀገር ቁጭ ብለሽ የማትኖሩ ኑሮ ትኖራለች። ለዛውም ተምራ በማንነቷ በሀገሯ እየዞረች ሳታፍር ከሰው ጋር እየተገናኘች። አንቺ ከሰው ጋር የምትገናኝበት ፊት እንኳን የለሽ። ታፍሪያለሽ። ባታፍሪ ኖሮማ አቤልን ታገኙ ነበር። አብረሽ እንኳን ቪዲዮ ለመስራት ታገኙ ነበር። ገብቶሻል? ያ ለምን መልክሽን የምናውቀው ኩንቴ ገና መርከብ ሳይሳፈር ነው። መርከብ ተሳፈር አትሳፈር ከመሸጡ በፊት ነሽ። እዚህ ላይ የሌለም ነገር አምጥተሻል። ገብቶሻል? ያ ጥቁረት እናትሽን ነው የምትመስለው። ግንባር ምናምን አባትሽ የምትመስለው እናውቃለን። እናትሽ እንዴት እንደማመጣት ታውቂያለሽ። ትንሽ ጊዜ ጠብቂ። አሁን የት እንዳለች ኤግዛክትሊ እያጣራው ነበረ ተነግሮኛል። ትንሽ ጠብቂ። ካሁኑ ምን ያለ ኢንፎርሜሽን ምናምን ብሎ ዝም ብሎ የመጣልኝ ዝም ብዬ የቱ ጋር ነበር ሰ የታልሰ ዝም ብሎ እንትን ጅጅጋ ላይ ራሱ ጎንደር ራሱ እንዳልተወለደ የጅጅጋ ልጅ ከጅጅጋ ድሬዳዋ ጅጅጋ ነው ተወልደሽ የመጣሽ። ጅጅጋ ነው ተወልደሽ ያደግሽ ማለት ጅጅጋ ተወለድሽ። ጅጅጋ ድሬዳዋ ትንሽ ጊዜ ኖርሽ። ከዛ አሜሪካ መጣሽ። ዛሴት አባትሽን የምትወጂው አንድ አሜሪካ መጣሽ፣ ሁለት ሚዲያ ላይ በስሙ እየነገድሽበት። እናትሽ አሜሪካ ላመጣችሽ እንደገና ኦሮሞ ናት። ኦሮሞ ደግሞ ለንግድ ፍቃድ አይመችም። ለዛ ነው አንድ
ምን አረግሽልኝ ትያታለሽ? ምን አረግሽልኝ ነው የምትያት? እኔ እንደ ሳምሪ አምጥቼ ምን እንዳረግሽለትና እንዳላረግሽ እኔ ባላመጣቱ ትንሽ ጊዜ ስጡኝ ብቻ። ያ ዮናስ ደለለኝ ነው አባትሽ አለ ስሙ ዮናስ ደለለኝ። ያ ዮናስ ደለለኝ ከጅጅጋ ድሬዳዋ ሙቪ አረገ። ከዛን አሜሪካ ይመጣ ዛሴት እንትና ቤት አልሄድም። ከሀቢባ በኋላ ነው የመጣው። ሀቢባን እንኳን ናቅሻቸው እነ ቴዲን አለን እና አይን ነገር እኔም ባረግ ለካ እንደዚህ ነው አልሽ። ፌስታል አንጠልጥለሻል እንዴ በየቤቱ የምትሄጂው? አንቺን ያሞገሰሽ ሰው ሁላ አንቺን ያሞገሰሽ ወይም ደግሞ የው ነገር ጥሩ ነገር ስታረጊ አይቶ ጥሩ ነገርሽን ያወራውላ ዘላለም በዛ እንዲከተቡ ትፈልጊያለሽ እኮ። ኮንፊደንስ እንደሌለሽ በምን እንደሆነ ልንገርሽ ቤታዬ፣ ልንገርሽ ማስረጃ። የሆነ ግሩፖች አሉ አለ እነዚህ ሪያክት የሚያደርጉ። አሁን ባለፈው የጥቁር ልጅ ይሄ ወጣቱ ልጅ ገና 20 ዓመትም የሞላው አይመስልም 20 ዓመትም የሞላው አይመስልም እና እንትናም በሪላይፍ ስታገኛት ምን ትመስል ይሆን እንዴት ነው እንደምጠብቅ ነው ምናምን አይነት ሪያክሽን እያደረጉ ቤታ ግን እንደምጠብቃት አትመስለኝም ትንሽ ምትከብድ ይመስላል አለ ልጁ። እውነት ነው የተናገረው። የራሱ ቴስት ነው። 4 ቀን አወራሽበት 4 ቀን እንዴት እንዴት ላለ ብላ ሃይ ከም እንደዛ ፊል ካረገስ የራሱ ቴስት እኮ አለ። እኔ አሁን ሄለን ቆንጆ ነሽ እብድ ነሽ ግን ካለኝ ልናደር ነው እንዴ? ሄለን ቆንጆ ነሽ ግን ደደብ ካለኝ እውነቱን ነው ጋይስ። ኮፒ ሊንክ ሼር ምናምን አርጉት፣ ጊፍት ምናምን አስገቡበት። ከዛን አልዘጋም እኮ እንትኑን የፈለገ ቢያደርጉ ምንም አያመጡም። እሺ ምንም አያመጡም። ይሄን ካደረጋችሁ አለበለዚያ ኮሜንቱን ልዝጋባችሁ። እሺ ችግር የለውም። የራሳችንን ፎሎ እስተምናመጣ ደስ የራሴን ፎሎ የራሴ ልጆች ይመጣሉ አውቃል። የኔን ማንነት የሚያውቁኛሉ። ያ ገባችሁ? ያ ቴንክ ዩ ይሄን ለምታረጉ ሰዎች። ለማንኛውም እንደዚህ ካረጋችሁ አልዘጋው። እሺ ተጫውቱ። እነሱ ያድርጉ፣ እናንተ አካክሷቸው። እነሱ የሚያደርጉ አካክሷቸው። ምክንያቱም እኔ ከዛ ስለሚወዱ ስለሚጠሉ አይደለም። ከዛ ነው የመጡት። የመጀመሪያ ቲክቶክ ስከፍት አይደል? ለዛ የነሱ ፎሎ ናቸው ማለት ነው። ይመቻቸው። በሐሳብ ልዩነት የሚያምን ኦፕን ማይንድ ያላቸው ሰዎች ናቸው የኔ ፎሎዎች። ከድሮም እንደዚህ ነው፣ ከዩቲዩብ ጀምሮ የሚያውቁ። ያ እኔ ለካ አላወኩም። ቀድማ ተቀይማኝ ነበረ። እኔ ይሄንን አሁን የትላንቱን የድሬዳውን ባላመጣ ለካ ቀድማ ተቀይማኝ ነበር። ቀድማ ለካ ተቀይማኝ ነበር። እሺ በምን የተቀየመች? ባለፈው አላውቅም። እኔ እኮ ባለፈው ሀቢባና ቴዲ ጋር ያልቀረበችው በጣም ኮንፊደንሷን አደነኩላት። እንደገና ደግሞ የማንም ልቅምቃሚ የነሱ እንትን ስላልሆነች ትክክለኛ ሰው ናቀሽ ብዬ ተናገርኳት አይደል? እንደዛ አልኩኝ። ከዛ ስለ ኮንፊደንስ ስናወራ ሀቢባ በመጀመሪያ ደረጃ ዩቲዩብ ላይ ቲክቶክ ላይ ኮንፊደንስ አላት አለ። እንትናስ እያላችሁ እናንተ አልጻፋችሁም ጋይስ? እናንተ ስትጽፉ ቤታ ስትሉ ናይ ቤታ እውቅና አላት እንጂ ኮንፊደንስ የላት አልኩኝ። ይሄ ማንነትሽ ነው እንጂ ስድብ ነው እንዴ? ስድብ ነው እንዴ? ሃይ ኮንፊደንስ ቢኖርሽ እኮ ሰው ቢቃወምሽም ሰው ቢወቅስሽም እዛው ቦታ ትገኝ ነበር። እንደውም በዚህ ጉቺ ትሻላለች አላልኳችሁም ጋይስ? አላልኩም? ለካ እሷ ተቀይማለች። አሁን ከእናቷ ጋር ከሚሚ ጋር ስታወራ ቪዲዮ ላይ የተረዳሁት አላውቅም። ካሁን በፊትም ሁልጭ አርጋ ሰድባኛለች። ኮንፊደንስ የላትም ብላ አለች። ወይ ጸብ ነበር እንዴ ነው ያልኩት? እኔ እኮ ያላቸውን ማንነት ነው የተናገርኩት። የእውነት ሄለን ቆንጆ ነሽ አፍሽ ሰፊ ነው ካሉኝ እውነታቸውን ነው እኮ። እውነት ነው እኮ። ሄለን ቆንጆ ነሽ አፍንጫሽ ደፍጣጣ ነው ካሉኝ እውነት ነው እኮ። ሃይ የእውነት ሄለን እብድ ነገር ነሽ እንጂ እኮ ቆንጆ ነሽ እውነት ነው እኮ። ይሄ እኮ እውነት ነው።
ሃይ ውሸት ነው ጋይስ። ቴንክ ዩ ለማቆየት ለምትሞክሩ ሰዎች አይ ሃቭ ክሬዲት። እሺ አመሰግናለሁ። ገባች? ሃይ እንትና ሼፕ አላት ምናምን ስማርት ናት ግን አጭር ናት እላለሁ። አሁን ሀቢባን አይደል? እኔ አይደለም ምለው። እውነት አይደለም ጋይስ? እውነት አይደለም? ንገሩኝ፣ እውነት አይደለም? ቆይ የሆነ ሰው እንዴት ለአንዴና ለመጨረሻ ጊዜ እንደማሰናብት አሳያለሁ። እኔም በሌላ አካውንት ገብተህ ነው የምታይ። ያ ውሸት ነው። ሰደበችኝ ነው የምትለኛውን ሀቢባ ጋይስዬ፣ እውነት አይደለም? መማር ቆንጂዬ ናት፣ ጸይም ናት። እንደ ሚዲያ ላይ እንደምትታየው ነጭ አይደለም። ይሄ የታወቀ ነው። በዚህ ነገር ብታፍር የኢትዮጵያን ኮሚኒቲ ወይም ደግሞ ያኒ አብሽር ያ የኢትዮጵያ እንትን ላይ አትገኝም ነበረ አልኩኝ አይደል? ጥቁር ውስጥ ሲያረጉ ምን ነበር ያልኩት? ምን ነበር ያልኩት? ያ በጊፍት እና በምናምን ሸፍኑት ጋይስ። እናንተ እንድትጫወቱ ፈልጌ ነው እንጂ ዘጋው ነበር። እሺ ችግር የለውም። ለውጥ እስከምናረግ ድረስ ነው የፎሎ ማለት ነው። ልጅቷ በከለሯ ብታፍር ኖሮ የኢትዮጵያ ያለ የእግር ኳስ የሚባለው የአመቱ አለ አይደል? እዛ ላይ እስክታቀኑ ሙሉ ስትጫወት አትውልም ነበረ። ግን እርዳታ አለ እርዳታ ግን መኖር አለመቻሏን ራሷ ላይ ያሳበቀች ቴዲ ጋር ሄዳ ራሷን ማብራራቷ አልኩኝ። ይሄ ውሸት ነው። ሁሉ ነገር ላይ ማግኘት አይከብድም? ጥያቄ ጋይስ፣ ሁሉ ነገር ላይ አይከብድም? አይከብድም? ያ ቆይ አንድ በጣም የማምነውን ሰው አድሚን ልስጥ። ለምን ማውራው ነገር እንትን እንዳይል። እስቲ ጊፍተር ትልቅ ጊፍተር እንትን በል ሃይ በይ። ለምን በጊፍት ሩሙን ከጠበቀ ለሩሙ ጥሩ ሐሳቢ ነው። ብሎክ ታረጋለህ። እኔ ወሬ ላይ ላተኩር። እኔ እንትን እንዳልዘጋባችሁ ነው። እሺ እንዳልዘጋባችሁ ነው። ኮሜንት እንዳልዘጋባችሁ። ያ ዛሴት ምን ታረጋለህ? እነሱ ራሱ ጨዋታ እንዳይጫወቱ ታረጋለህ። ተዋቸው። ቆይ ተው እናንተንም አላረግም። እሺ ያ ቆይ እንዴት እንደማረጋቸው እነሱ ራሱ እንዳይጫወቱ ነው ማረጋቸው። ራሷ ቤታ በተለያየ ጽሁፍ ነው እንትን የምትለው ማለት ነው። ያ ምጽፊውን ታልሽ ቁጭ ብለሽ ትሰሚያለሽ። እንደውም በጣም ነው የሚመቸኝ እንደዚህ እናንተ እንድትጫወቱ ነው እንጂ ኮሜንት ማድረግ የፈለጋችሁ ዩቲዩብ ላይ የተዘጋጁ እብድ የሆኑ አድሚኖች አሉ፣ የሐሳብ ልዩነት ላይ የሚያምኑ ማለት ነው። ያ ግን እንደዛም ቢሆን በሰፖርት አድርጉት። እሺ ጋይስዬ የኔዎቹ ብሎ መናገር አይችልም። እነሱ መናገር ድሬዳዋ ሲናገሩ ከተሰማቸው ሚሚ ወጣ ተናገር። እኔ በእኔ ስለተናገርኩት ጆከር እኔ ጉቺ ላለው እንደ ቤታ ድሬዳዋን ስለተናገረ ሂጂና ተናገሪ አላልኩሽ? ከተናገረች ግን ለምን እንደዚህ ተናገረች ነው። ዝም ብትል ኖሮ እንደውም ለባለጌ መልስ ስለማይመለስ ለምን ቤታ አልመለሰችም እንኳን ቢሉኝ ለባለጌና ለአምስት ሳንቲምኛ ሀረሮች አንሰጥም በሚል ስታይል ነው ለምን ነው የምትሰጠው እላለሁ አላልኩም? እኔ ከሰጠሽ ግን ለሱ እንደዛ ተቁነጥንጠሽ ስትመልሺ የከፋው ደግሞ አደሬና ሶማሌና ኦሮሞ ለኔ ነግሮኛል። ምን ታረጊያለሽ ነው ያልኩሽ። አላወቀችም ላሉኝ እንኳን ጉዳዩን እንዳቆም ያረጉኝ ሰዎች ምንድን ነው ያልኩት? አሁን ነግረናታል ትላለች ሲባል ጭራሽ እሷ ጋር እንትን አልሄደችው ራሱ ይቆጨኛል ያልሽው እግዚአብሔርን። ያ ሀቢባ ሰው ቤት ባትሄድ ኩሩ ብትሆን ምን ብትሆን ኩሩሩ የራሷ ማንነት ነው። ማንነት ሲኮረጅ ያስጠላል። ለምን ካንቺ ጋር ላይ ሄድ ይችላል። ካንቺ ጋር ሄድ አንድ ፈኒ ያልሆነ ሰው ከሆነ ሰው ጆክ ወስዶ ቢያወራ ያናድዳል እንጂ አያስቅ። ተፈጥሮ ግን ፈኒ የሆነ ሰው ሲያወራ ምንም ቢያወራ ያስቃል።
የምትይው እዚህ ጋር ምን ትላለች? ስሟት እዚህ ጋር ካሁን በፊትም ሰድባኛለች። ስሟት እዚህ ጋር ይለወጣል። የድሬዳዋ ማህበረሰብ እንትን ጋር በገባሽ በተረዳው መንገድ ነው የምናገረው። እየሰማን ነው እንደዚህ ብለዋት ትናገራለች እያሉ እየሰማሁት ነው እየሰሙሽ ነው ብላ ትናግራታለች። ሚሚ ማለት ነው ያንቺ ደጋፊዎች ገቡታ እና እኛ ትናገራለች በራሷ ፊትና ተናገርኩ እኮ ትናንትና እናገራለሁ በራሴ ፊት ብላለች እና እኛ በነገራችን ላይ ቤታን ነና እዚህ ተናገሪ ብዬ ጋብዣት ነበር። ጋይስ አልጋበዝኩሽም እኮ በዚህ ነገር ላይ ቤታ መልስ ትሰጣለች ነው ያልኩት። እቤቷም ካለች ንገሯት በዚህ ጉዳይ ላይ መልስ ትስጥ ነው ያልኩት እንጂ ትምጣ እንኳን ብለናል። ጋይስ ብያለሁ እኔ ስናወራ የነበረውን ብለናል። ትመጣለችም ብለን ጠብቀናል። ጋይስ ምን መልክ ትሰሪያለሽ? ሁላችንም ተናግረናል። እሷን ምንዳስናት ይሰደጋፊናል አንቺንም ብዙ ጊዜ እናይሻለን ምናምን አሏት እና ችግር ካለው ባለፈውም እኮ ሰድባኛለች። እኔ እኮ ኢግኖር አድርጌ ነው የስ ባለፈውም ሰድባኛለች ኢግኖር አድርጌ ነው አለች። ከዛን ስድቡ ስሙ እኔ እኮ ነው የምሰማው። ለካ ቀድማ ተጣልታይ ነበር። እኔ እኮ እውነት ሰዎች ላይ የሚታይ ባህሪ መናገሬ ነው እኮ ኮከብ ቆጣሪ መሆኔን አታውቅም ጋይስ። እሺ ምን ብላ ነው እስቲ የሰደበችሽ? እስቲ እንስማ ጋይስ። ማዘሪ ነው ሚሚ ባለፈው እኮ ኢግኖር አድርጌታለሁ። ባለፈው ሰድባይ ኮንፊደንስ የለም ዝም ብዬ ኢግኖር አድርጌ ያት ኮንፊደንስ የላትም ምናምን አለችኝ። ምንም ነገር አለ ኮንፊደንስ የላትም ያልኩት ሚዲያ ላይ ማን ኮንፊደንስ አለው እነማን ተብሎ ወሬ ሲጻፉልኝ ቤታ ስትሉ እንትና መማርስ እንደዚህ ሀቢባ እንደዚህ ያለን ያላቸውን ባህሪ እየተናገርን ነበር። ያለሽን ባህሪ ነው ከተናገርኩ ስድብ ነው እንዴ? ስድብ ነው? ሄለን ቆንጆዬ ነሽ ግን ለፍላፊ ነሽ። እውነት ነው እኮ ይሄ እኮ ስድብ አይደለም። ሄለን ቆንጆ ነበርሽ ጨምዳዳ ቢሉኝ እውነት ነው እኮ ይሄ እኮ ውሸት አይደለም። ቸክ ያልሽ ማን ቻካ ነሽ እኮ ሲሉኝ እውነት ነው እኮ ይሄ እኮ ውሸት አይደለም። አይ የሚታይ ነገርን እንዴት ነው እንትን የምትይው? ገባች? ሃይ ልክ ነሽ ኤልዬ፣ ልክ ነሽ እኮ እውነት ነው። አሁን ይሄን ሰደበችኝ እላለሁ ያለኝን ፊቴ ላይ የማየውን ነገር ነው እኮ የምትነግሪኝ። አዮኒ እንደዚህ ነው ግን ወፈፌ ነው ምናምን እንላለን አይደል እንዴ? ታዲያ ውሸቱን ነው? ውሸት ነው። we talk about reality። እናት እንኳን ይሄኛው ልጄ በጣም ጥሩ ነው ግን አይሰማም ሁሌ እንዳጠፋ ነው ትላለች። ይሄ የሰዎች ባህሪ ነው። ባህሪሽን የተናገርነው በጣም ሙልጭ አርጋ ሰርባይ ነበር ካለፈውም ትላለች። ምን ብዬ ነው ብዬ ስሰማት ኮንፊደንስ የለሽም ማለች። ባለፈው ስለ ሀቢባ ስናወራኩ ኮንፊደንስ ካላቸው ሰዎች አንዷ እንትና ናት። እንደውም ጉቺ ደግሞ ትንሽ ትሻላለች ከሴቶቹ፣ ሌሎቹ ዝም ብለው ናቸው እያልን እያወራን ነበርኩ። ይሄ እኮ ባህሪሽ ነው። ለዚህ ባህሪሽ ምን ያህል ማስረጃ ነገር ልንገርሽ። ይሄ ትንሹ ልጅ አይ ቲንክ 21 አመት 24 አመት ቢሆነው ሪአክት ሲያደርግ ማነች ቆንጆ ማነች ምናምን እያለ እያወራ ቤታ አይ ቲንክ በሪ ላይፍ ስትታይ እንደ መልኩ አይደለችም። ፈርተውላ ልትሄድ ትችላለህ። ምክንያቱም ሚዲያ ላይ የምናየው አይምሮ ምንም ነበር ልቡ ምናምን ስትል የሆነ ዳኝ
የተናገረች ልጅ የፈለገ እንኳን ዋዝሄን ታነሱ ጠየቁኝ ማለት ነው። አያቴ ድሮ ለብሳው ድርቆሽ ይንጠለጠላል። እዚህ ኖርዌይ ደረቅ ጨው ምናምን ይነሰነስበትና ለአመት ይንጠለጠላል። እናቴ ትሙት እሱን ነው የሚመስለው ተንጠልጥሎ። በነገራችን ላይ ነፍሱ በገነት ያኑረው ብዬ አላሽቃብጥም። ራሱን ላጠፋ ሰው እሳት ነው የሚገባው። እኔ የሰጠውህን ነፍስ ለምን አጠፋ ይላል ጌታ እኮ። ራስን ማጥፋት ኃጢአት። ራሱን ያጠፋው ሳሚ ራሱን ያጠፋው። እናቴ ትሙት ራሱን ያጠፋው። ራሱን አጥፍቶ ነው ቤት ውስጥ የተገኘው። ራሷ ተናግራ የለ እንደ ጉቺ እያለቀሰች እና ገነት ይግባ ምናምን ብዬ አላሽቋልልም። ስራው ያውጣው።